እኔ በእናንተ ምክንያት ከጓደኛዬ ተጣላሁኝ። ፀሐይ እንኳን ቫይታሚን ዲ አጥሮኝ በልጅቷ ሰበብ ፀሐይ ለመሞቅ ወጣለሁ ብዬ ነበርና ከጓደኛዬ ተጣልቼ አልወጣም ብዬ አሁን ፈርቻለሁ። በእናንተ ምክንያት ሩታ እንደዚህ ናት፣ ሩታ እውነተኛ ናት በሚለውን ነገር እኔ ደግሞ ለእንትና አግዤ ይኸው በመሀል ቀርቻለሁ። ወይ ጓደኛዬን አላገኘው ወይ እናንተ መታችሁ አሸርቱልኝ። የቡታጀራ ዩቲዩበሮች ለስሙ እኮ የሰፈራችሁ ልጆች ነኝ። እስቲ ሼር አድርጋችሁ አድርሱላቸው ማለት ነው። እኔ እኮ ግራ ገባኝ። እኔ ከስንት ወጣሁኝ ግን በእናንተ የመጣ ተቃጠልኩኝ እኮ። እንደው ሰላም ሳልላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ሰዎች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የደወል ምልክቱን ተጫኑት። ምንም አይከፈልበትም። በቅንነት አሁን 5ኛ ዓመት ሊይዝ ነው እኮ ቻናሌ እንኳን 10 ሺህ እንኳን አልገባም እና እስቲ 10 ሺህ አስገቡኝ የማዳም ቅመሞች። በእናንተ ምንም የሚወጣ ነገር የለም። ከስንቶ አንዳንዶቻችሁ ናችሁ በተለይ ሳውዲ ያላችሁ ነው ሸበካ ገዝታችሁ የምትጠቀሙ እንጂ አብዛኛዎቻችሁ ነፃ ዋይፋይ ነው የምትጠቀሙት። ስልካችሁ ደግሞ የኔ ቪዲዮ አንድ ቪዲዮ አይጎዳውም እና እንደው አበረታቱኝ። እኔም ሰው የደረሰበት እንድድረስ የራሴን ስራ ስለምሰራበት ያስፈልገኛል ብያችኋለሁ። ሁሌ እየጨቀጨኳችሁ ይመስለኛል። አለኩላልን ወደ እነ ሩታ ጋር ስመለስ ደግሞ ዛሬ ሩታ እኮ በጣም ጀግና ናት፣ አስተዋይ ሴት ናት ስላችሁ በምክንያት ነው። ሀቂቃ ማለት ነው። የሰው ደስታ የሚያስደስታት ሰው ሲለያይ በዚህ ዘመን ጓደኛዬ ነው የምትሉት ብዙ ነገሮችን በቃ ሚስጥራችሁን የነገራችሁ ሰው እቺማ በቃ ለእኔ ሚስጥረኛዬ ባንኬ ናት ብላችሁ ሚስጥራችሁን የነገራችኋት ጓደኛችሁ ራሱ አትንገሪ ብላ ለሌላው ሄዳ ትነግርባችኋለች። እና በዚህ ሰው በጠፋበት ዘመን ሩታ ላይ ራሷን ባሏን ተቀምታ ራሱ ሰውን አንድ ለማድረግ በእኔ ምክንያት መጣላት የለባችሁም ብላ ቤተሰብን አንድ ስታረግ በማየቴ በጣም ነው የኮራውባት ማለት ነው። ሴቶችን ታኮራለች። በነገራችን ላይ የሰው አይደንቃት፣ አይሞቃት፣ አይበርዳት። በቃ የሰው ነው ብላ ነው የምታወውና አንዳንዶች አሉ አይደል እንዴ በሰው ላይ መተው የሚደረቡ የሚለጠፉ በግድ ካላገባህኝ፣ በግድ ካልወሰድከኝ፣ በግድ እንደዚህ ካልሆንክ እያሉ ማለት ነው። እና የራሷን እንኳን አታ ለራሷ ብላ ለራሷ ለጀግንነቷ ለክብሯ ብሏ ነው። በነገራችን ላይ ለነኚህ ለእንትን ምንድን ነው የሚባለው የሆነ ተነፍቶ አንዴ ብቻ አሽታችሁት የሚሄድ ማለት ነው፣ ንፋስ የሚወስደው ልክ እነሱ ለፈርታቸው ወይ ሌላ ነገር ያደርጉኛል፣ ሌላ ነገር ያመጡብኛል ብላ ሳይሆን በቃ ለራሷ ለክብሯ ሩታ እኮ እንደዚህ ናት፣ እንደዚህ ያደረገች ሊባል ነው ይሄን ሁሉ እንትን የምትለውና ትችልበታለች። ሀቂቀተን ሰውን ማቀራረብ፣ ሰውን አንድ ማድረግ ትችልበታለች። በመጥፎም በቃ ፊቷንም ካዞረች ደግሞ እንደዛውም ትችልበታለች። እና ሁሉንም ነገር አሳይታችኋለች። በነገራችን ላይ በቡታጀራ ዩቲዩበሮች ተወዳጅ የሆነችው በመጀመሪያ ጊዜ ትልልቅ ሶሻል ሚዲያ ላይ ቀርባ እንትን ያለችው እሷ ናትና ትችላለች። አብርሽ ራሱ በእሷ ነው ያመስገን ሀቂቃ ማለት ነው። እሷ ከመጣች በኋላ ነው ይህን እስከ 400,000 ሰብስክራይብ ያገኘውና በሌላ አይደለም። እሷ ባትኖር ለብቻው ቪዲዮ ቢለቅ ቢያንስ ከ100,000 በላይ ማንም አያይለትም ነበርና ሩታ እንድታከብሯት ይገባል ብዬ ነው ማስበው። በእናንተ ቡድን ያሉ ሰዎች ከእናንተ ጋር የሚሰሩትን ነው እያልኩኝ ያለሁትና የማዳም ቅመሞችም ደግሞ ተረጋጉ። በኮሜንት ሩታ ቤት ሲለቀቅ ሩታ ቤት ሄዳችሁ ትክክል አትበሉ። አብርሽ ቤት የሆነ ነገር ሲለቀቅ እናንተ አረ ቢስሚላ እኛ እኮ በመሀል ቀረን እንደዛ ብለን አጨብጭበን በመሀል ደግሞ ይታረቃሉ። ቲክቶከሮችም እንደዛው እዛም አለን እዚህም አለን። ወይ ለራሳችን አንሆን ወይ ጥሩ ያኔ ሰውን አንድ የሚያደርግ ነገር አንናገር። እዛ ጋር ሄዳችሁ ሄርሜላ ቤት ሄዳችሁ
ሄርሜላ አንቺ እንደዚህ አንቺ እንደዛ አንቺ ጀግና ነሽ ትችያለሽ፣ አንቺ ከመጣሽ በኋላ ነው አብርሽ ወንድ የሆነው እንደዚህ የሆነው ስላላችሁ፣ ሩታን ቤት መጣችሁ ደግሞ የኔ ጀግና ትችይበታለሽ። ኧረ ተው ማስመሰሉ ይቅር እንጂ በኮሜንት እኮ የሚያያችሁ ሰው የለም። ቢያንሱ እንኳን ወይ እነሱን ጥሩ መጥፎ ነገር ከሰሩ ወደ ጥሩ የሚመጡበትን ነገር ኮሜንት ማስቀመጥ በቃ የሆነ ብቻ አንዳንዶቻችሁ በነገራችን ላይ ላይክ ለማግኘት ይመስለኛል ብዙ ላይክ ሲደረግላችሁ ደስ ስለሚላችሁ ይሆን አላቅም። ላይክ አድርጉኝም ብላችሁ ምትለምኑ አላችሁ። ኮሜንት ጽፋችሁ ላይክ አድርጉኝ የኔ ኮሜንት አይታይም እንደ የምትሉ አላችሁና በጣም ትገርሙኛላችሁ። እዛ ጋር ላይክ ከተደረጋችሁ አልተደረጋችሁ ሰብስክራይብ የምሰበሰቡ መሰላችሁ እንዴ? አራታዶቻችሁ ወላይ በጣም ነው የምትገርሙትና ያላኩል ሀደን ለራሳችሁ እወቁ። ራሳችሁን ያኔ የሚመጥን ነገር ራሳችሁን የሚመስል ነገር ኮሜንት ብታስቀምጡ ጥሩ ነው ብዬ ያስባለሁ። እነሱ የሚመልስ ነገር ከሆነ የሚመልስ ነገር፣ ከመጥፎ ነገር ደግሞ እንቆጠብ። እነሱ ዞሮ የአንድ አካባቢ ልጆች ናቸው። አንድ ላይ ነው ስራ የሚሰሩት። በማዳም ቤት የለመድነው አንቺ ኦሮሞ፣ አንቺ አማራ፣ አንቺ እንደዚህ ምናምን። አሁን እኛ ሰፈር ወላሂ ሀቂቃ በጣም ስወጣ በጣም የሚያሳፈረኝ ነገር ምን እንደሆነ ታውቃላችሁ? ሰዎች በቤታቸው የሆነ አበሻ ካለ ከዛ አንቺ እንትን አማራ ነሽ ኦሮሞ ነሽ እንደዛ ብለው ሲጠይቁ እኔ ልቤ ለሁለት ስንጥቅ ነው የምትለው። እና እንደዛ እንዳይመስላችሁ። እነሱ የቡታጅራ ዩቲዩበሮች አብዛኛቸው ወንድማማች ያጎታማማች ልጆች ናቸው እየሰሩ ያሉት እና እነሱ ስራቸው ነው። ስራቸውን ደግሞ ያው እንደዛ ካልሆነ ማንም አያይላቸውም። ከዛ በኋላ ዞር ብለው ደግሞ አብረው ምሳ የሚበሉ አብረው ራት የሚበሉ አብረው በአንድ ቤት የሚያደሩ ሰዎች ስለሆኑ በሰው መሀል በቤተሰብ መሀል አትግቡ ማለት ነው የምወደው። በተለይ ኮሜንታተሮች አቤት ተረጋጉ፣ ወላሂ ተረጋጉ። ጥሩ አይደለም እንደዚህ በየሄዳችሁበት ማጨብጨብ ለራሳቸውም ጥሩ አይደለምና አላኩል ያህልን እኛም የማዳም ቅመሞች እርስ በራሳችንን እናሳድግ፣ እንተዳደግ። ሰብስክራይብ አድርጉኝ። ሰብስክራይብ እኔ ሀቂቃ ዶላር ለምን አልቆጠረልኝም ብዬ እንደ ሰው አያስጨንቀኝም። ለምን እንደሆነ አላውቅም። ሰብስክራይቤን በጣም ነው የምፈልገውና ስለምፈልገውም ነው መሰለኝ ምንም ሰብስክራይብ እየጨመረልኝ አይደለም። በአመቱ እንኳን ሰው 1000 እንኳን ሰብስክራይብ አያገኝም። ቆይ እንዴ ምንድን ራቆቴን ሆኜ ነው መምጣት ያለብኝ? በቪዲዮ ልወጣ እንኳን አይመቸኝም። ስለዚህ እስከሚመቻችልኝ ድረስ አገሬን ገብቼ የተለያዩ ነገሮች እስከምሰራበት እናንተ በሰራሁት ቪዲዮ ካልተመቻችሁም ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ይሄንን ነገር ብታደርጊ ይሄንን ብለሽ ብትመጪ ብላችሁ ብጽፉልኝ ብታበረታቱኝ ያንን አይቼ ደግሞ እኔም የተሻለን እያሻሻልኩኝ ይመጣ ነበር። አሁን ትልልቅ ዩቲዩበሮች በእኛ ኮሜንት ወስደው ራሱ ቪዲዮ የሚሰራሉ። ይሄ እንደዚህ ብታደርጉ እንደዚህ ብትሆኑ ምናምን ሲባሉ አስታውሳለሁ። ሀይሚና ብሩኬን እኛ ኮሜንታተሮች ናቸው እስቲ አንድ ላይ ሁኑ፣ አንድ ላይ ይጣመሩ የምትሉ ምናምን ሲባል ኮሜንት አይተው ነው አንድ ላይ የሆኑትና እኛ እንችላለን። እናንተ ኮሜንት ካስቀመጣችሁልን እኛ ደግሞ በዛ ሀሳብ አስተያየት እንሰጣለን፣ ቪዲዮ እንሰራለን። ካልተመቻችሁም ደግሞ ያልተመቻችሁን ፓርት ማስቀመጥ ትችላላችሁ ለማለት ያክል ነው። እኔ አንዴ ከመጣኝ እኮ ብዙ አወራለሁ ቪዲዮ እስከምሰራ ድረስ የሆነ በቃ አለ አይደለ? ወይኔ ትንሽ ቆይቼ እንደዚህ ብዬ ምናምን ብዬ እላለሁኝ። እንደገና ደግሞ ዛሬ ሰርቼ ነገ ካሰራውኝ በሶስተኛው ቀን ደግሞ በጣም ያስጠላኛል። ዩቲዩበሮች ካላችሁ የምታዳምጡ ከሆነ እኔ ብቻ ነኝ ወይስ እናንተ ናችሁ? ወላሂ በተከታታይ ቪዲዮ የምትሰሩ ነገር ከሆነ ስሩ እላችኋል። እንደገና ደግሞ አንድ ቀን ሰርታችሁ አንድ ቀን እንደዚህ የምትሉ ከሆነ ነገ ትሰሪያለሽ ከነገ ወዲያ ትሰሪያለሽ የሚል ነገር አለና አንዳንዴ አንድ ወር ራሱ ማልሰራበት ቀን አለና አላኩላልን ብዙ ጊዜ ስራ የለብኝም ሀቂቃ ማለት ነው። በቀን 3-4 ቪዲዮ መስራት እችላለሁኝ። ነገር ግን በጣም ዩቲዩብ አስጠላኛል። አላቅም ለምን እንደሆነ። እስቲ አበረታቱኝና እሰራለሁ። እኔ ስለማይጨምርልኝ ቪው ስለሌለኝ እይታ ስለሌለኝ ሰብስክራይብ ስለሌለኝ ይሆናል። ቢኖረኝ ኖሮ አይ እንደዛማ የሚታይ ነገር ከሆነ ጠንክሬ መስራት አለብኝ ብዬ
ራሴን አጠነክር ነበረ። ግን እይታ ከሌለው ደግሞ በለፍታችሁ ታምኔል ሰርታችሁ ምን ብላችሁ እይታ ከሌለው በጣም ነው የሚደብረው። እና እስቲ ለማንኛውም አበረታቱኝ የማዳም ቅመሞች፣ ካለ እናንተ ማን አለኝ? እስቲ እኔም እኮ የማዳም ቅመም የእናንተ እህት ነኝ። ሽንት ቤት ማጥብ፣ የልጅ ፓምፐርስ መቀየር፣ ልብስ ምሰራ፣ ፎቅና እህት ምትወክስ፣ ማበላ፣ ማጠጣ፣ ትምህርት ቤት መወስድ ማመጣ እና ይሄ ሁሉ ከዚህ ሁሉ ልንወጣ ደግሞ መፍትሄው ምንድነው? ጠንክሮ መስራት ነው። እና ዩቲዩብ ያው እንደሚከፍል ታውቃላችሁ። ከተበረታታን ደግሞ ከእርስ በራሳችን ካበረታታን ዩቲዩብ ደግሞ ይከፍለናል ለማለት እወዳለሁ። ይሄን ያክል ካልኳችሁ ይበቃችኋል። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምመጣ ድረስ አበረታቱኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።